ቤተሰብ እንግዲህ ትናንትና ሁላችንም ሀይሚ በዛ ሁኔታ ውስጥ ሆና ማየት እጅግ በጣም አሞን ደንግጠን በጣም ብዙዎቻችን እያለቀስን ብዙ ነገሮችንም እየሰማን እንገኛለን። ብቻ ባጭሩ ቲክታክ ላይም ከባድ ግጭት ተፈጥሮ ተነስቷልና እኔም ደህና አይደለሁም። እውነት ለመናገር የትናንትና ድምፄና የዛሬ ድምፄ አንድ አይነት አይደለም። ለምን እንደሆነ ግልጽ ነው። ብቻ ብዙ ሀሳቦች እየተነሱ ይገኛሉ። ብሩክም ከባድ ተቃውሞ ገጥሞታል። ሚፍታህም እንደዚሁ እዩን እያገዛት እየረዳት እንደሆነ መረጃም ደርሶኛል። ስለሱም የምነግራችሁ ይኖረኛል። እንዲሁም ደግሞ ሀይሚንም ብዙዎቹ እንግዲህ እየሰደቧትም ይገኛሉ። ብሩክንም እንደዚሁ በተለይ ደግሞ ብሩክንና ሚፍታህን ሌሎቹም እነ ቤኪንም ጨምሮ ብዙ ሰዎች እየተቃወሟቸው ይገኛሉ። ብቻ አዳዲስ እየወጡ ያሉ መረጃዎች አሉ። ከእነሱ አንጻር እንግዲህ በደንብ ሀሳብ እየሰጠውላችሁ እሄዳለሁ። ይሄ ነገር ድራማ እንደሆነም እንግዲህ አንዳንድ ልጆች በሙሉ እምነት ምለው ራሱ ይሄ እየሰሩት ያሉት ነገር ውሸት ነው፣ ለገንዘብ ነው፣ ለዶላር ነው፣ ብራቸውን እየሰበሰቡ ነው። ስለዚህ ተመልካቾች ማሰብ መጨነቅ የለባችሁም። እነሱ ለእናንተ እስካላሰቡላችሁ ድረስ እነሱ ገንዘብን እንጂ ተመልካችን አንድ ቀንም አስበውም ስለ ተመልካችም ተጨንቀው አያውቁም። ስለዚህ እናንተ በማያገባችሁ ገብታችሁ በዚህ ልክ ማልቀስ፣ በዚህ ልክ መጨነቅ የለባችሁም የሚል ሀሳብም እየተነሳ ይገኛል። እውነታው ምንድን ነው የሚለውን እንግዲህ በደንብ ሀሳብ የምሰጥበት ይሆናል። በቅድሚያ እንዴት ናችሁልኝ የተወደዳችሁ ቻናል ቤተሰቦች? እኔ ደህና ነኝ ለማለት ይከብደኛል እውነት ለመናገር ከድምፄም መረዳት ትችላላችሁና ሴት ልጅ በዚህ ልክ ተጎድታ በዚህ ልክ እንዲህ እስክትሆን ድረስ ብቻ አላቅም። ሀይሚን በዚህ ሰዓት እቃ ነው ያደርጓት፣ በቃ መጫወቻ ነው ያደርጓት። ያም ይሄም እየመጣ በስሟ በሁሉ ነገር ነው በቃ ለራሳቸው ጥቅም ነው የሚያስቀድሙት እንጂ ለሀይሚ ማንም እያሰበላት እየተጨነቀላት ያለ ሰው የለም። በአጭሩ እየተሰራ ያለው ነገር ድራማ ነው ወይንስ ደግሞ እውነት ነው የሚለው ነገር እሱን ወደ ኋላ እመጣላችኋለሁ። በቅድሚያ ግን ሚፍታህን እንግዲህ ብዙዎቹ እየተቆጡት ነበረ። ብሩክንም እንደዛው። እንዴት እች ልጅ እንዲህ እያለቀሰች እንዲህ እየተጨነቀች ፊቷ አብጦ አይኖቿ ቀልተው እንዲህ የሆነች ደም እንባ እያለቀሰች በጭንቀት ውስጥ ሆና እንዴት ቪዲዮ ቀርጸው ወይም ደግሞ ሙሉ ብቻዋን ራሱ ሆና ብሩክ ጥሏት ከወጣ በኋላ ወጣልኝ ብለው ከሄደ በኋላ ራሱ ብቻዋን ሆና ራሱ ቪዲዮ እየቀረጿት ነበረና ይሄ ለምን ይሆናል? እቺ ልጅ ጥፋቷ ምንድን ነው? በዚህ ልክ በእሷ እንባ ስራ መስራት፣ የእሷን እንባ በማየታችን ብዙዎቻችን ታመናልና ለምን ለኛ ያስቡልንም? አንድ ሁለተኛ ነገር ደግሞ ሀይሚ እዛ ጋር ሆና እንዴት እንዲህ እየታመመች እንዲህ እየተጨነቀች ቪዲዮ ይቀርጿታል የሚል ሀሳብ ተነስቷልና እሱን ነው ምላችሁ። ሀይሚ እኔ ቀን ላይ እንደነቃች ነበር ማቀው። ቪዲዮም ሰርችላችኋለሁ። ሀይሚ ነቅታለች፣ ደህና ነች። ጭንቅላቷን ተመትታለች ምናምን እያሉ ሲያወሩ የነበሩት ጭማሪ ነው። ለዛውም እነ ቤኪ ናቸው። እንግዲህ የሩቅ ሰው አይደለም። እኔ ስለ ሩቅ ሰው የፈለገ ቢያወራ የፈለገ ነገር ቢናገር ምንም አልልም። የሚያመኝ እኔ በቅርቧ ወዳጇ ነኝ፣ አድናቂዋ ነኝ። በቃ የእሷን ስኬት የእሷን ጥሩ ነገር እንዲገጥማት ነው የምፈልገው ብለው የሚያስመስሉ ካጠገቧ ያሉ ሰዎች ናቸው የሚያሳምሙኝ ማለት ነው ያለው ነገር ሲናገሩና ቤኪም አልነቃችም እያሉ መጠው ነበረ። ሚፍታ ራሱ አስቡት እንግዲህ ማለት ለሰው አንደኛ ነግሬያቸዋለሁ። ሁሉም ራስ ወዳድ ነው። ሁሉም ለራሱ ነው የሚያስበው የሚጨነቀው እንጂ በምንም ተአምር ማለት ነው እንደው ለሰው ቢታሰብ ለተመልካች ቢታሰብ ተውት። ሌላውን ነገር እንኳን አይደለም ሀይሚ አልቅሳ ይቅርና ማለት ነው እንኳን ሀይሚ እንዲሆና አልቅሳ እንዲፊቷ ተቀያይሮ መድኃኔዓለምን ስትታይ እንኳን የምታሳሳ ልጅ ናት። እንኳን አንዲት ዘለላምባ እንኳን ውጥት ሲላት ምን ያህል እንደምንጨነቅ እያወቁ ይሄንን ነገር ብሉ ባብሉ ቪዲዮ እየቀረጹ እያመጡ እዚህ ተመልካችን በአራት ሰው ሀይሚ አልተሻላትም፣ ሀይሚ አልነቃችም፣ ሀይሚ እንደዚህ ናት፣ ሀይሚ እዚህ ጋር ለተመልካች ማንም ሰው ግድ አይሰጠውም። ሀይሚ እዛ ጋር በነፍሷ ጋር እየተጣጣረች ነፍስ ውጭ ነፍስ ግቢ ታማ ሆስፒታል ውስጥ ተኝታ እነ ሚፍታህ እነ ቤኪ ሌሎቹም እነ ሀብ ውጭ ላይ ቆመው ቪዲዮ ይሰራሉ። ይኸውላችሁ ህይወት እንደዚህ ናት። አያችሁ፣ የእሷ ደህንነት የእሷ ጤንነት ነው የሚያሳስበው ወይስ ደግሞ በተለያየ ደቂቃ እየተቀያየራችሁ እየመጣችሁ በ20 ደቂቃ በ10 ደቂቃ ልዩነት ቪዲዮ በተለያየ ቻናል እየተሰራ እየተለቀቀ ለተመልካች ጭንቀት? ሀይሚ ታማለች፣ ሀይሚ ደህና አይደለችም ያውቃሉ ደካማ ጎናችን በነገራችን ላይ ማለት ነው።
እኔ ማለቀስ አልፈልግም ዛሬም የእውነቴን ትናንትና ያለቀስኩበት ራሱ እንደምታውቁት ነውና ማለቀስ አልፈልግም ከዚህ በኋላ እና ሁሉም ራስ ወዳድ ናቸው። የእውነቴን ለመናገር ሁሉም ራስ ወዳድ ናቸውና እንደዛ እያሉ እየሰሩ ነበረ። እንግዲህ የቅርብ አለን የሚሉ ሰዎች ነቅታ እኔ እያወቅኩኝ እኔ ራሴ አውቄ ቪዲዮ ሰርቼላችሁ ነው። እነሱ ግን ማታ መጣው ሀይሚ ያልነቃችም ታማለች፣ ምን እንደሚሆን አናቅም። ለተመልካች ጭንቀት ምን አለበት እንኳን ባትነቃ እንኳን ሀይሚ ደህና ናት። ያው እኛ ፈርተን ነበረ ያልሆነ ነገር ይፈጠራል ብለን ጭንቅላቷ የተመታች መስሎን ነበረ። ግን አሁን ደግሞ ደህና ናት፣ ተሽሏታል እና በቃ በራሳቸው ቻናል ደህና መሆኗን መጣው ያረጋግጡላቸዋል። እስከዛ ግን አትጨነቁ ምናምን ማለት ሲችሉ ብዙ ሰው እየጠየቀን ነው፣ ብዙ ሰው የት ናት ምናምን እያሉ እየጠየቁን ነው። ስለዚህ ሀይሚ አልተሻላትም፣ አልነቃችም ብላችሁ መስራት ምን ማለት ነው? ምድረ አስመሳይ ውሸታሞች ሁላ ማለት ነው። እና ይህንን ነው። ወደ ሚፍታ ስመጣላችሁ ደግሞ ሚፍታ ተቃውሞ እየገጠሙ ያለው በዚህ ሰዓት እዩን አግኝቷት ነበረ። ታውቃላችሁ አይደለ? እዩን አግኝቷት እያወራች ነበረ። በመሀል ግን ተይ አታልቅሽ፣ በቃ ተይ በቃ ምናምን ብሎ እሷን ለማባበል እሷን ቦታ የሆነ የልብ እንዲሰማት የሆነ ሀሳቧን እንደደገፈው አይነት። በእርግጥ ሴት ልጅ ኢግኖር ማድረግ እሷ እውነት አለኝ እያልክ ሙሉ በሙሉ ብሩክ እዚህ ጋር የሚያመነው እውነት ስላለ ውሸትሽን ነው ብለን እሷን የመቃወም መብት የለንም ብዬ እኔም ተናግሬ ነበር። በእርግጥ እሱ ነገር ነው። ግን ሚፍታህ ማለት ነው እች ልጅ በደንብ እንድትገፋበት በደንብ እንድትቀጥልበት በተዘዋዋሪ በግልጽ ባይነግራትም ግን እያሳያት እየነገራት ነው የሚገኘውና ይሄ ነገር ለምን እንደዚህ ያደርጋል? አፈር ቢ ብሎ ጥሏት ለምን አይሄድም? በዚህ ልክ ሳታለቅስ ገና እንባ ሳይወጣት ምንም ሳትል አታልቅሽ ለምን ይላታል? እንደገና ደግሞ ቪዲዮ ራስ መጨረሻ ላይ ታችሁ ከሆነ በቃ ስሜቷን እንትን ማለት አትችልም እና በቃ እዚሁ ላይ እናቆም፣ በቃ ካሜራማን አቁም ምናምን ብሎ ልክ በቃ የያዘችው ነገር ሁሉ እውነት አስመስሎ እያቀረበ ነው በሚል ነው እንግዲህ ተቃውሞ እየገጠመው የሚገኘው። በእርግጥ እኔ ያን ያህል ሚፍታህ ታውቃላችሁ ለሰው ልጅ ሪስፔክት ያለው ሰው ነው። እንደዚህ ሰውን የሚያመናጭቅ የሚያገላምጥ ሰው አይደለም። እውነታውን ቀስ ብሎ ለመረዳት እየሞከረ ነው ያለው ብዬ ነው የማልፈው እኔ። ለምን መሰላችሁ? እች ልጅ አንድን ሰው በእልህ የትኛውም አይነት ሰው እግዚአብሔር ምስክሬን ነው የምላችሁ፣ በእልህ ሄርሜላ ምን እንዳረገች አይታችኋል አይደል? ምን እንዳረገች አይታችኋል። አብርሽን እንዴት በእጇ እንዳስገባችው፣ እንዴት እንደተቆጣጠረችው፣ እንዴት የግሏ እንዳደረገችው አይታችኋል። ምንም ፍቅር ኑሮባት አይደለም፣ ግን ሆን ብላ የምትሰራው ነገር ብልግና እንደሆነ ታውቃለች። በቃ በጣም አስቀያሚ ነገር እንደሆነ ታውቃለች። ነገር ግን ከሩታ ጋር ሩታ በተናገረቻት ንግግር ይዛ ተመልካች በጣም ሲያንቋሽሻት ሲሰድባት ምናምን ስለነበረ አድርጋው አሳየቻት። ይህንን ነው ምላችሁና እልህ በጣም አስቀያሚ ነገር ነው። እችን ልጅ እልህ ውስጥ ከተን እልህ ውስጥ አስገብተናት ሁላችንም ስድብ ብቻ ከሆነ የምናደርገው ሌላም ብዙ ነገሮችን ልትጨምር ትችላለች። ለነገሩ ከዚህ በላይ ምን የሚጎዳ ነገር ይኖራል? ከዚህ በላይ ምን የሚያስጨንቅስ ነገር ይኖራል? እንደዛ ነው። በእልህ ከሚሆን ነገራቶችን አንዳንዴ በሰላም መፍታት የተሻለ ነገር ነው ብዬ አስባለሁ። ስለዚህ ለመፍረድ አንቸኩል። ማታም እንግዲህ ብሩክም በጣም በብዙ ሰዎች ቤት ተዘግዝቆ ነበር። ሁሉም እነ ሚፍታህም ሁሉም እነ ቤኪም ተዘግዝቀው ነበረ። ይሄ የሆነው በንዴት በብስጭት ነው። ለምን ሀይሚን እዛ ጋር አስተኝተው ደምን ባያስለቀሱ እነሱ ቪዲዮ እየቀረጹ ውጭ ላይ ቆመው እየሳቁ ብዙ ታሪኮችን አይተናል፣ ብዙ ጉዶችን ሰምተናልና በዚህ የተነሳ ሀይሚን አታስለቅሱብን እያሉ ይገኛሉና ይሄን ያለው ነገር ሚፍታህም ያው እዩን እያገዛት ነው የሚል አይነት መረጃም ሰምቻለሁ። ግን ስለዚህ ማውራት አልፈልግም። ቀስ ብዬ ተረጋግቼ ነገሮችን አጣርቼ ነው የማመጣላችሁ። ለማንኛውም የእዩ ጉዳይ ይቆይና ሀይሚ ምን ሁኔታ ላይ ነች ለሚለው ሀይሚ ደህና ናት። አንዳንዴ ካልደፈረስ አይጠራም። እንኳን እውነቱንም አወቀች። መራር ቢሆንም እውነቱ ይሄን ያለው ነገር ግን ድራማ እየሰሩ ነው። ብሩክ ከእዩ ጋር ተመካክሮ ከነሚፍታ ጋር ከሁሉም ጋር ተመካክሮ እዚህ ጋር ሀይሚ ብቻ ነች የማታውቀው። ለስራ ነው ቪዲዮ እየተቀረጸ ያለው ለምትሉ ሰዎች መልእክት ልንገራችሁ። አንደኛ በእኛ ስሜት ላይ እየተጫወቱብን ስራ ነው የሚል ነገር ማለት ነው። ስራ ነው ይስሩ የምትሉ ሰዎች ገደል ግቡ ከፈለጋችሁ ማለት ነው። መሳደብ አልፈልግም፣ ግን ባናታችሁ ተተክላችሁ ዋሉ። እኛ እዚህ ጋር ስንት ሴት እያለቀሰ ስንት ጉድ እየታየ ስንት
የእውነት እንቅልፍ አልተኛውም ምግብ አልበላውም የሚል ስንት ሰው ባለበት በስሜታችን ላይ ተጫወቱብን። በስሜታችን ላይ ስራ አጣው ነው እንዴ? ፕራንክ ቪዲዮ አይሰሩም እንዴ? አንዷ እንደውም እንደዚህ ብላለች። ከፈለጉ ጸጉራቸውን እየተፈላለሱ፣ ከፈለጉ እየተሻሹ፣ ከፈለጉ ሶፋ ላይ፣ ከፈለጉ አልጋ ላይ ፕራንክ እየተደራረጉ በቀንም በማታም በጠዋትም በቃ አላደል ውጭ ላይ በረንዳ ላይ ውሃ እየተደፋፉም ዱቄትም እየደፉ ይምጡ፣ ቪዲዮቻቸውን እናያለን። ግን እነዚህ ልጆች ስራ ነው ይስሩ እያልን ምንተዋቸው ከሆነ እንዲህ ተመልካችን እያስለቀሱ በተመልካች ስሜት ላይ እየተጫወቱ አንድም ስራ እንዲሰሩ አንፈልግም። ይሄ ድራማ ከሆነ ይቁም፣ ብሩክ ነው ይሄንን ማስቆም የሚችል እያሉ እንግዲህ ብዙዎቹ ተቃውሟቸውን እያስተላለፉ ይገኛሉ። እኔም እንደዛ ነው ምለው። በምንም ተአምር ስራ ነው ብዬ የማልፈው ነገር የለም። የእውነቴን ነው። መሳደብ ካለብኝ እስከ ጥግ ድረስ ሁሉንም እሳደባለሁ፣ ጥርግ አድርጌ ማለት። ምክንያቱም እዚህ ጋር እኛ እየወደድናቸው እያከበርናቸው አንድ ቀን እግዚአብሔር ምስክሬን፣ እስኪ ዝም ብላችሁ ታዘቡ። 10 ደቂቃ እንኳን ከሚለቁት ቪዲዮ ለምሳሌ 7 ሰዓት ከሆነ የሚለቁት 7 ሰዓት ከ10 ቢል ወይ 6 ሰዓት ከሆነ የሚለቁት 6 ሰዓት ከ10 ከ5 ደቂቃ ቆይተው ቢፖስቱ ራሱ ስንት ሰው ምን ሆኑ ብሎ የሚጨነቅበት ተመልካች የሚያስብላቸው ተመልካች ነው ያለው። ስለዚህ እዚህ ጋር በውሸት ድራማ እያለቀሱ እየመጡ እኛን እያስለቀሱን እነሱ በውሸት ከሆነ ይህንን ነገር እየሰሩ የሚገኙት መቼም ይቅር አልላቸውም። መቼም ቢሆን ሀይሚ 100% እንደማታውቅ አውቃለሁ። ይሄ ነገር በውሸት በምንም ተአምር ሀይሚ በዚህ ልክ ልታለቅስ አትችልም። ፊቷ ራሱ ይናገራል። ይኸውላችሁ እንባ እንኳን ቢወጣት ማለት ፊቷ ራሱ ያስታውቃል። ውሸት ነው። ሀይሚ ይሄን ያህል ዋሽታ ለሚወዷት ሰዎች ይሄን ያህል ምላሽ አትመልስም። እኔ በቃ ይሄንን ነው ልል የምችለው። ብሩክም ይሄን ነገር እንደማያደርገው ሁላችንም እናውቃለን። ግን ይሄ ነገር ይቋጭ በቃ፣ ወይ ካሜራ አይኑር። እኛ ከባድ ሁኔታ ላይ ያለ ነው። ማስተካከል ያለባችሁን ነገር አስተካክሉ። እዩ መመርመር ካለባት ትመርመር። ግን ሆዷ ውስጥ ምንም አይነት ልጅ እንደሌለ 100% አረጋግጫለሁ። ከዚህ በፊትም እኔ ብዙዎቻችሁ እግዚአብሔርን ማርያምን ወላሂ በቃ እርጉዝ ነች እያላችሁ እርግጠኛ ሆናችሁ ስትናገሩ ነበረ። እኔ ያኔ እንደውም ምኗም እርጉዝ አይመስልም። እንደው እርጉዝ ናት ከተባለም እንኳን ከሌላ ሰው ነው ሊሆን የሚችለው፣ ወይ ሌላ ህይወት ጀምራ ይሆናል እንጂ ወይ እያስመሰለች ነው። እኔ እንደውም ትራስ ከታ ነው የመጣች ብያለሁ። ወይ ፊኛ ነው ወይ ትራስ ነው ወይ ብርድ ልብስ ጎዝጉዛ ነው የመጣችሁ ብዬ ተናግሬ ነበረ። ለማንኛውም ግን ይሄ ነገር መቋጫው ማለቂያው መቅረብ መቻል አለበት። እዚህ ጋር ሀይሚ ቪዲዮ እያለቀሰች በምትቀረጽበት ጊዜ እመኑኝ ነገ የሆነ ነገር ሲፈጠር መሳቂያ፣ መሳለቂያ፣ መጫወቻ፣ መደበሪያ ነው የሚያደርጓት። ቪዲዮዋን እየቆራረጡ እያመጡ በስሜቷ ላይ ነው የሚጫወቱባት። የምሬን ነው። እና ይብቃችሁ። ሴት ልጅ ሁሌ ጫና ለሴት ልጅ ነው በቃ ቆርጠው የማያወጡ የሚያስጨንቅበትን ፓርት እስከ መጨረሻው። የእውነቴን ነው። ሀይሚ እኮ ብሩክን ውጣልኝ ብላ ባታስወጣው ኖሮ ከዛ በላይ ራሱ በጣም ብዙ ሰዓት እያስለቀሱ ቪዲዮ ሊቀርጿት ነበር። ብሩክ ከወጣ ራሱ ብቻዋን ሆና እንደዛ እየተጠማዘዘች አልጋ ላይ ሆና እንደዛ ነፍሷ በቃ ተጨንቃባት ምን ማድረግ እንዳለባት ግራ ገብቷት አዳሜ ቆመሽ ትቀርጫለሽ። የምሬን ነው ብላችሁ ከተቀረጸ እሺ ችግር የለውም። ቪዲዮ ተቀረጸ ምናምን፣ ግን ኤዲት ተደርጎ ነው አይደለ እንዴ የሚፖሰተው? እንዴት አስቻላችሁ በእሷ እንባ ይህን ያህል ህዝብን ማስጨነቅ? እንዴትስ በቃ አላውቅም። ያደረጋችሁት ነገር ሁሉ እጅግ በጣም አሳዛኝና አሳፋሪ ነገር ነው። በቃ ፍትህ ለሀይሚ ነው የምለው፣ ሌላ ነገር ምንም አልልም። በሀይሚ ምክንያት ብዙ የታመሙ ሰዎች አሉ። ሀይሚም ታማለች። ፍትህ ለእኛና ለሀይሚ። ይሄ ነገር ለአንዴና ለመጨረሻ ጊዜ ማቆምና ማብቃት ማለቅ አለበት። እኛ እዚህ ጋር እየተጨነቅን ነፍሳችን እስክትወጣ እያዘነን እየከፋን፣ ለዛውም በዚህ ከባድ ስሜት ላይ ሆነን ድራማ ነው ውሸት ነው እያስመሰለች ነው ሀይሚ የውሸቷን ነው የምታለቅስ እያሉን እኛን ራሱ በስሜታችን ላይ እየተጫወቱ እየጎዱን እየሰበሩን እኛ ላይ ሙዳት ያዙብን። በቃ ሁሉም ነገር ይብቃ ይለቅ ብዬ ነው ሀሳቤን ልሰጥ የምችለው። ብቻ ግን ሀይሚዬ ምንም አትሆንም። ይሄ ፈተና ያለ ነው። ምድር ላይ ብዙ ችግሮች ብዙ ፈተናዎች ያሉ ናቸው። የሆነ ቀን ግን ማለቃቸው ማብቃታቸው አይቀርም። እሱን ደግሞ በጊዜ ጉዳይ በጊዜ ሂደት የምናየው እውነቱ የሚወጣበት ነገር ይፈጠራል።
እና አትጨነቁ፣ አይዟችሁ ለማለት ነው እምወደው። ብዙዎቻችሁ በጣም እንደውም ምንም እንቅልፍ የሚባል ነገር ተኝቼ አላደርኩም ምግብም አልበላውም የምትሉ ልጆች አላችሁና ሁሉም ያልፋል። አይዟችሁ፣ ተረጋጉ። ራሳችሁን ማጠንከር ማበርታት ነው ያለባችሁ። እኛ እንደዚህ ልፍስፍስ ስንሆን እንዲህ ማልቃሻዎች ስንሆን ሀይሚም ትጨነቃለች። እግዚአብሔርን እኛንን በርትተን ልናበረታት ልናጠነክራት የሚገባው። እዩም እንደመጣች በመጣችበት እግሯ ውልቅ ብላ ትሄዳለች። ሁሉም አስመሳይ ነው። በጓደኞቻቸው በኩልም ብዙ ቅመም የሚቀመርላቸው ልጆች ሆነዋል። ሀይሚና ብሩክ ሲዋደዱ እንግዲህ ሰይጣን እኔ እንጃ ብዙ ታሪክ አለ ብቻ ብዙ የሰማሁት ነገርም አለ ስለ ብሩክ። የምሬ ነው ምላችሁ። ለምን እንደዚህ አድርጎ አፈጣጥኖ ቬሎ እንዳለበሳት፣ ለምን አፈጣጥኖ ወደ ቤቱ እንዳስገባት፣ ለምን ሽምግልና ለመላክ ሀሳብ እንዳመጣ፣ እነዚህን 3 ነገሮች በተመለከተ በጣም ማወራላችሁ አዲስ ነገር ይኖራል። ስለነበረን ጊዜ ቆይታ አመሰግናለሁ። እኔ አልቸኩልም ታውቃላችሁ። የሆነ ሰውንም ለመተቸት ሰውንም ለመናገር በቃ የሆነ ነገር ለማለት አልቸኩልም። ለማንኛውም ብዙ የሰማኋቸው ነገሮች አሉ። በኋላ ላይ ከቻልኩ ቪዲዮ ሰራላችኋለሁ። እስከዛ እናንተ ብቻ ጠብቁ። ብዙ ታሪክ አለ። ብዙ ጉድ እየሰማው ነው። ሁሉም አንድ በአንድ እውነታው ይወጣል። ያበጠው ይፈንዳ።